ሰላም ዛሬ እንግዲህ ያው ከመሸ የመጣሁት አጭር ብሪፍ ለማድረግ ነው። ከዛሬው የፖለቲካ እድገቶች በተያያዘ የመጀመሪያው እንግዲህ ማለት ዋናው ሶስት ነገሮች ናቸው እዛ ያሉት። አንደኛ ጠቅላይ ሚኒስትር አብይ አህመድ የትግራይ ፕሬዚዳንት ለመሾም እጩ በኢሜይል አቅርቡ በሚል ያወጣው መግለጫ ልበለው ወይም ጥሪ እና ለሱ ደግሞ ከመሸ አንድ ሰዓት ኦልሞስት ዋን አወር አጎ ህወሓት የሰጠው መልስ አለ። ስለዚህ መጀመሪያ ከአብይ ልነሳ፣ ከዛ ያን ጠቅሳለሁ፣ አንድምታዎቹን አስቀምጬ ባጭሩ አጠቃላለሁ ማለት ነው። እንግዲህ ባለፉት ሳምንታት ስላልነበርኩኝ አፕዴት ያደረኳቸው ነገሮች ይኖራሉ። እነሱ በቀጣይ አትመለስባቸዋለሁ። እንግዲህ ምንድነው ዛሬ በትግርኛ በተጻፈው 6-7 ፓራግራፍ ያለው የፕሬዚዳንት እጩ ጥቆማ ጥሪ የሚል የትግርኛ ርዕስ ያለው ጽሁፍ በጠቅላይ ሚኒስትሩ ፔጅ ላይ ፖስቴሩ ላይ የተቀመጡ ነጥቦች 4-5 ነገሮች አሉ። እነሱን ማስቀምጣቸው አንደኛው ይላል በህገ መንግስቱ በፕሪቶሪያ ህገ መንግስቱ ላይ የፌዴራል በክልሉ ጣልቃ ገብነት የሚለውን አንቀጽ በመጥቀስ በፕሪቶሪያ ስምምነት በአዋጅ 359/1995 ይህን ከዚህ በፊት የነበረን ብሪፊንግ ላይ ነግራቸዋለሁ። ፌዴራል ጣልቃ ገብነት የሚገባበት አዋጅ በክልሎች ማለት ነው 1995 ላይ ወጣ። ከዛ ደግሞ እሱን መሰረት በማድረግ ደንብ እሱንና ፕሪቶሪያን መሰረት በማድረግ የወጣው ደንብ ቁጥር 533/2015 ይሄ ደግሞ ይሄ ጌታቸው ረዳ ጊዜያዊ የትግራይ ጊዜያዊ መንግስት የተቋቋመበት ደንብ እነዚህን መሰረት በማድረግ ብሎ ይጠቅሳል። የተቋቋመበት አንዱ ይህን ነጥብ ነው ያነሳው እና አሳታፊ አስተዳደር ሞዳል ይጠቅሳል። ከዛ በኋላ አሳታፊ ብሎ እንኳን አካታች እና አሳታፊ ቴክኒካሊ አንድ አይነት ቃል አይደለም፣ ግን አሳታፊ ብሎ ቃል ጠቅመዋል። ያው ትግርኛ እንግዲህ በትግርኛ የጻፈው ሰው ራሱ አብይ አይመስለኝም። አካታች የሚለው ሀቋፋይ ነው ሆነ ትግርኛ ይመስለኛል። እንግሊዝኛም በምንወስድ ፓርቲሲፔቲቭ እና ኢንክሉሲቭ አንድ አይደለም ትርጉማቸው። ሪጋርድለስ ያን ነው የሚለው። ሌላ ምን ነጥብ ያነሳል የጠቅላይ ሚኒስትሩ ይሄ የእጩ ጥቆማ ጥሪ የሚለው ስቴትመንት ማለት ነው። ጊዜያዊ መንግስቱ የትግራይ ማለት ነው በ2 ዓመት ጊዜ ውስጥ ስራውን ጨርሶ ለተመረጠ መንግስት ማስረከብ ነበረበት። ነገር ግን ይህን ስራውን ሊጨርስ አልቻለም። በተለይ ደግሞ ለተመረጠ መንግስት የማስረከብ ስራውን ሊያሳካ አልቻለም። ለምርጫ ምቹን ማመቻቸት ግቡን ወይም ተልእኮን ይህን ሊያደርግ አልቻለም ይልና ስለዚህ በአንድ ዓመት መራዘም ይኖርበታል። ዜርፎር ነባራዊ ሁኔታዎችን ታሳቢ ማድረግ የዚህን ጊዜያዊ መንግስቱን እድሜ በ1 ዓመት ለማራዘም ፖለቲካዊ፣ አስተዳደራዊ፣ የህግ ማሻሻል ስራዎችን ፌዴራል መንግስት እየሰራ ነው። ከዚህ በተጨማሪ ደግሞ አዲስ ፕሬዚዳንት መሾም አስፈላጊ ሆኗል። ስለዚህ አዲስ ፕሬዚዳንት የመሾም ይህን ሌላ አዲስ ፕሬዚዳንት የመሾም ስልጣን የጠቅላይ ሚኒስትሩ ቢሆንም ህዝብ ማሳተፍ ህዝብ በራሱ የሚመርጥበት ሁኔታ እስከሚቻች ድረስ ኖርማል ምርጫ ያሉት እስከሚቻች ድረስ ህዝብ ማሳተፍ አስፈላጊ በመሆኑ የጊዜያዊ አስተዳደሩ ዓላማዎች ሊያሳኩ የሚችሉና በተለይ የክልሉን ሰላምና ደህንነት ሊያረጋግጡ የሚችሉ እጩዎችን ጠቁሙ ይልና ኢሜይል ያስቀምጣል። እነዚህ አሁን ሰምራይዝ ያደረኩላችሁ እነዚህ ነጥቦች በኋላ መለስባቸዋለሁ። ይህንን ከምን ጋር ነው የምናመሳክረው? የዛሬ ሳምንት እንግዲህ ዛሬ ሮብ ነው መጋቢት 17 የዛሬ ሳምንት መጋቢት ሐሙስ ነው መጋቢት 11 ፓርላማ ላይ አብይ ብሪፍ ሲያወራ ማለት ፓርላማ ቀርቦ የሚያወራበት ጊዜ ስለ ትግራይ ሲያወራ ያነሳቸው ነጥቦች ነበሩ። እዛ ውስጥ ኢምፖርታንት ነጥቦች ምንድን ናቸው? አንደኛ 2 ዓመት ያክል ሰጠናቸው ነበር ይላል። ያሰጠናቸውም ትለቃል እዚህ ውስጥ ተስተዋል። ከዛ ቀጥሎ ሶስቱ ፕሬዚዳንቶች ማለት ያው ጌታቸው ረዳ ፕሬዚዳንት እና 2 ምክትል ፕሬዚዳንቶች ጀነራል ታደሰ ወረደ እና ጀነራል ጻድቃን ገብረትንሳኤ እነዚህ 3 ሰዎች ነው 2 ጊዜ የሚጠቅሰው። ጊዜያዊ አስተዳደሩ ውስጥ የ3 ሰዎች ኃላፊነት በሆነ መልኩ አድርጎ የሚጠቅሰው 3ቱን ነው ኢንፋሲስ አድርጎ ለየት አድርጎ የሚጠቅሰው ማለት ነው። ከዛ ጦርነት አንዳንድ ስራዎችን ሰርተዋል፣ አገልግሎት እንዲጀምር እንደዚህ ነገር ጦርነትም እንዳይነሳ ማድረግ ችለዋል። ይሄ ጥሩ ነው ይልና ግን የሰሩት ጥሩ ስራ ያልሰሩት ምናምን ተገምግሞ ታይቶ ሰዎች መቀየር ሊኖር ይችላል ይላል። ሌላ ትኩረት አድርጎ የሚያነሳው ነገር ዲዲአር የታጣቂዎች ትጥቅ መፍታትና ወደ ኖርማል ህይወት መመለስ ሂደት እና ተፈናቃዮች መመለስ አልተፈጸመም ብሎ በተለይ ትኩረት ሰጥቶ እሱን ያነሳና እሱ ኢንፋሲስ ሰጥቶ ያነሳዋል። ይሄ ብቻ አልማቸዋል በፕሪቶሪያ የሚሆን በአጠቃላይ መደረግ ያለባቸው ግን ይሄን አተኩሮ ነው ኢንፋሲስ ሰጠው ነጥብ ነው። ከዛ ህግ ተሻሽሎ ለ1 ዓመት ይራዘማል። ያው ሌላ ጊዜ ደግሞ እስከ ምርጫ ድረስ ይራዘማል ይላል። ይሄን ባለመጣበት ነጥብ ነው።
ከዛ ሌላ እንደገና መጨረሻ ነው ይላል ከሶስቱ ያው ከአንዱ ፕሬዚዳንት ጌታቸውና ሁለቱ ምክትል ፕሬዚዳንቶች ጋር ከሶስቱ ጋር በመነጋገርና ከተለያዩ የተቃዋሚ ፓርቲዎች ጋር በመነጋገር የቀረቡ ፕሮፖዛሎች አሉ። ስለዚህ እሱን በማየት ጊዜያዊ መንግስቱ እንደ አዲስ የሚደራጅበት ስራ የሚቀጥል አንድ ዓመት የሚቀጥልበት ስራ እንሰራለን ይላል። እዚህ ላይ ከተቃዋሚዎች ጋር መናገር ይበል እንጂ የተናገራቸው ተቃዋሚ ፓርቲዎች መኖራቸውን እስካሁን ካለፈው ሳምንት ጀምሮ ማረጋገጥ አልቻልኩም። ከሶስቱ ጋር ግን ከጌታቸውም ከወደ ወረደ ኢንጂነር ታደሰ ወረደ ጋር እንደተናገረ እናውቃለን። ስለ ጀነራል ጻድቃን በቀጥታ ባናውቅም ሚስአንደርስታንድ ሊሆን ይችላል እዚህ ውስጥ ያልጠቀሰው እና ከሌሎች ፓርቲዎች ጋር ሲላክቸዋል ህወሓትን ጨምሮ ብሎታል። ኦኬ ደብረጽዮን እንደመጣ እናውቃለን። ይሄ ፓርላማ የተባለ ነው። ሁለቱ ንግግሮቹን አንድ ላይ አገናዝበን ጨምቀን ምንድን ነው የምንወስደው? ዋና ዋና ጭብጦች፣ አንደኛ የመሾም ስልጣን የፌዴራል ነው የሚል ነው። ይሄ ዛሬው ለፕሬዚዳንት ጥቆማ አድርጎ የሚለውና ያለፈው ጊዜ የተናገሩ ጋር ሁለቱም የምንወስደው ፕሬዚዳንት የመሾም ስልጣን የፌዴራል ነው የሚል ነው ኢምፕላይ ያደርግ ያለው። አክቹዋሊ እንግዲህ በፕሪቶሪያ ስምምነት እንግዲህ ያው ከዚህ በፊት ያሉት ቪዲዮዎች ማየት ይቻላችሁ። ዳግሜ ስላወራሁት መድገም አያስፈልገኝም። ፕሪቶሪያ ስምምነት ላይ ሁለቱ ወገኖች በሚያደርጉት የፖለቲካ ውይይት አካታች ጊዜያዊ አስተዳደር እስከ ምርጫ የሚቆይ ያቋቁማሉ ነው የሚለው። ይህም እዛ ላይ ቢባልም አካታችም አልነበረ የተቋቋመ መንግስት ያው ህወሓት 50 አጠቃላይ ህወሓት ነው ያደራጀው እዛ የነበረው መንግስት። ከዛ አብይ ደግሞ ቬቶ ፓወሩን ሰጡኝ ያላቸው ተስማሙ። እዛ ላይ ካቢኔ አደራጅታችሁ ግን የሚስማማበት ቢያንስ ሲሆን ፕሬዚዳንቱ አለ። በዛ መልኩ ራሳቸውን ተስማሙ። በዛ መልኩ ነው የሄዱበት። ዲስ ታይም አሁን ያንን እንደ ዲፎልት ወይ ደግሞ በቃ እንደ የዛ ስምምነት እንደ ቀጣይ አድርጎ በመውሰድ ኦኬ አንዴ ያው ፕሬዚዳንቱን የማጽደቅ ስልጣን የሰጣችኛል ስለዚህ አንደኛው እኔ ነው ብሎ ወደዛ ነው ሄደው። የዛሬው ባይ ዘ ወይ የፕሬዚዳንቱ ሹመት የጠቀሰው አንቀጽ ደንብ 533 አንቀጽ 533/15 አንቀጽ 3 ንዑስ ቁጥር 2 ላይ ጠቅላይ ፕሬዚዳንትን የመሾም ስልጣን ለጠቅላይ ሚኒስትሩ የሰጠ ቢሆንም ብሎ ይጠቅሳል የዛሬው ጽሁፍ ላይ። አክቹዋሊ ያቺ አንቀጽ ግን የምትለው በፕሪቶሪያ ስምምነት መሰረት በሚደረግ የፖለቲካ ዲያሎግ በሚለየው መሰረት ፕሬዚዳንቱ ይሾማል ነው የሚለው ዛሬ ያለውን አንቀጽ። የዛሬ የተጻፈ መግለጫ ላይ ጀስት ጠቅላይ ሚኒስትሩ የመሾም ስልጣን አለው የሚለው የተቀመጠው ዞሮ ዞሮ የመሾም ስልጣን አብዞርብ እያደረገን ያለው ማለት ነው። በተከፈተለት በደንብ ሰፋ አድርጎ እየሄደበት ነው ያለው። ከዛ ሁለተኛ የጊዜያዊ መንግስቱ የሚባለው ነገር ሁሌ ጌታቸው ነው የሚባለው። ማለት ጊዜያዊ መንግስት ሲባል ማንም ሰው ትግራይ ውስጥ የሚሆን ሌላም ቦታ ጊዜያዊ መንግስት ማለት ጌታቸው ረዳ አድርጎ የሚወስደው። አብይ ጊዜያዊ መንግስት ማለት ሶስቱ ሰዎች ማለት ጻድቃንና ታደሰ ወረደ እንደሚጨምር አድርጎ የተነገረ የነበረው ፓርላማ ላይ እንደሆነ ግልጽ ባይሆንም ሁለት ሶስት ከዛ እሱን ወስደን አንደኛ ህወሓትን ዘለዋል። እኛና ህወሓት ያቋቋምነው መንግስት ሳይሆን ለሶስቱ ሰዎች የሰጠናቸው ኃላፊነት አይነት ነገር ነው እያደረገ ያቀረበ ያለው። በዛ መልኩ መውሰድ እንችላለን። በሌላ መልኩ ጊዜያዊ መንግስቱ የነበረበት ድክመት ሶስቱም ይጋሩታል አይነት ነገር ነው። ምናልባት ሶስቱ መቀጠል የለባቸው ለማለት ሊሆን ይችላል። ወይ ደግሞ ቢያንስ ጌታቸውን ከጌታቸውን መቀጠልና አለመቀጠል በላይ እያሰፋው ነበር። እንደዛ ነገር ነው ትርጉም ነው። ዝም ብሎ የተናገሩ አይደለም። ሁለቴ ነው የሚደግመው በዛ 4 ደቂቃ ማትፈጅ ንግግር ውስጥ ማለት ነው። ዝም ብሎ የተናገረው አይመስልም። ኢንፋሲስ አድርጎ ሶስት ሰዎች የሰጣቸው ኃላፊነት እያለ ሲያወራ ሌላው ህወሓትን ችለል ማለት ያው ቅድም ያልኩት እንደሆነ በተጨማሪ እንዴት ነው ቀጣይ ጊዜ የሚራዘመው ጊዜያዊ መንግስት ስለሚለው ሲናገር ህወሓት ወይም የደብረጽዮን ህወሓት ይሁን ወይም የትኛው ህወሓት ይሁን ሪጋርድለስ እንደ አንድ ፕሮፖዛል አቅራቢ አድርጎ የጠቀሰ ህወሓትን ጨምሮ ቲፒኤልኤፍ ነው የተናገረው ጨምሮ ተቃዋሚ ፓርቲዎችን እንጠይቃለን ማለት ጌታቸውን ወደ ወረደን ጀነራል ታደሰ ወረደን ጀነራል ጻድቃንን ጠይቀን የተለያዩ ፕሮፖዛሎች አግኝተናል። ከተቃዋሚ ፓርቲዎችም ህወሓትን ጨምሮ ከፓርቲዎችም ህወሓትን ጨምሮ በመጠየቅ ነው የሚለው። ህወሓት ከፕሮፖዛል አቅራቢዎች አንዱ እንዳደረገ ነው አንዱ መስሎ መጥቶ ከፓርላማው ላይ ማለት ስለሚገናኙ እንደወጡ አመጋገቤ ነው እንግዲህ እንትን ያልኩ ያለሁት። ለምን የፓርላማን ብቻ ተናግሮ እንትን ማለት ፀጉር ስንጠቃ እንዳይሆን የፓርላማውና የዛሬውን ማመጋገብ ስለፈለግኩ ነው። ሌላው ከፍተኛ ትኩረት የሰጣቸው አብይ ማለት ነው አንድ ሰላምና ደህንነት ለምሳሌ ፕሬዚዳንት ጠቁሙ ሲል አሁን ሰው ዝም ብሎ ማንም ጠቁሙ አድርጎ ነው የወሰደው። እዛ ላይ ግን ካያችሁ የጊዜያዊ መንግስቱ ዓላማዎቹ ሊያሳኩ የሚችሉና የክልሉን ሰላምና ደህንነት ሊያራግጡ የሚችሉ ተብሎ ነው የጠቀሰው። ሰላምና ደህንነት ትኩረት ሰጥቶታል። ፓርላማ ላይም ደግሞ ሲያወራው እንደገና
እነዚህ ፕሬዚዳንቱና ሁለቱም ክትትል ፕሬዚዳንቶችን ሌላ አጠቃላይ ስራ ሰርተዋል ምናምን ካለ በኋላ በተለይ ደግሞ ጦርነት እንዳይፈጠር አድርገዋል ብሏል። ሰው ካይንድ ኦፍ ሴኩሪቲ የሆነችው አስፔክት የተለያዩ ትኩረት ሰጥቶታል። ይሄ እንዴት ነው የሚተረጉመው? ብዙ ስፔኩሌቲቭ መሆን አልፈልግም፣ ግን ሊስተዋል የሚገባ ነው። ከዛ ውጭ ዲዲአር የተፈናቃዮች ትጥቅ መፍታት ነው የታጣቂዎች ትጥቅ መፍታትና እንዲሁ የተፈናቃዮች መመለስ ደግሞ ትኩረት ሰጥቶ ዛሬ አውርቷል። ያው ከፖለቲካ አንጻር ነው፣ ፕራክቲካሊ ኮንሰርንም ሰው ነው። ኤኒዌይ ሌሎች ብዙ ነገሮች ላይ ብዙ ተናላቸውም። ለምሳሌ አሁን ሌላ ጉዳይ ብሎ የተው የትግራይ ግዛት መመለስ ምናምን በሂደት የተናገር ያለን ነገር ነው ያለው። እነዚህ ሁለቱን ነው ግን ኢሚዲየት ያደረጋቸው። ስለዚህ አሁን የሚቋቋመው ማለት የሚቀጥለው ጊዜያዊ መንግስትም እዚህ ላይ በሚያተኩር መልኩ እንዲቃኝ የሚደረግ ይመስላል፣ ወይ እንደዛ በጃዝ ይመስላል። ከዛ ምርጫ ሌላው ምርጫ ስለ ምርጫ ያነሳው ምርጫ ደግሞ ያነሳል ባይደው ስለዚህ ጉዳይ ሲያነሳል ዋናው ሰላምና ደህንነት ነው። ቅድም ምርጫ የጠቀሰው ምን ለማለት ነው? ያው የስራ ዘመኑን ለምን እንደሚያራዝም ጀስቲፋይ ለማድረግ ምክንያታዊ ለማድረግ እና በፌዴራል ደግሞ መሾም እንዳለበት ምክንያታዊ ለማድረግ ለምሳሌ ዛሬው እንትን ላይ ጊዜያዊ መንግስቱ ፉሊ ሰክሰስፉል ሆኖ ለምርጫ ሁኔታ አመቻችቶ ምርጫ መደረግ ሳልቻለ እንግዲህ ምን ይደረግ ለሾም ነው አይነት ነገር ነው። ሰው እንደ ጀስቲፊኬሽን ነው እዛ ላይ ጥቅም ላይ ዋለው። የግምትን የጊዜያዊ መንግስት ማለት ነው የጊዜያዊ መንግስት እድሜ ማራዘም ላይ አንዳንዴ አንድ ዓመት አንዳንዴ እስከ ምርጫ ይባላል። ኦብቪየስሊ አንድ ዓመት ማለት የዛሬ ዓመት መጋቢት ላይ ምርጫ እንኳን ቢደረግ ምርጫ አዳርጎ በ15 ቀኑ አይደለም የምትረከበው ማለት መንግስት ርክብ በህገ መንግስቱ የሚደረገው መስከረም ላይ ነው። ስለዚህ ሞስት ላይክሊ አንድ ዓመት ተኩል በዛ መልኩ ህጉ የሚያሻሽሉት። ለማንኛውም ህጉ ላይ ብዙ ማሻሻል የሚደረገው ለትግራይ ብቻ ሳይሆን በየቦታው ባለ ቦታ እንዲያገለግል ሆኖ ማለት ነው። የፌዴራል ጣልቃ ገብነት አዋጅ ያወሱት ረቂቁ ነገ ከሆነ ወዲያ ሲወጣ እናየዋለን። ግምት ጊዜያዊ መንግስቱን ደግሞ እንደ አዲስ ማዋቀር ትልቅ ኮምፖነንት አለች። እሱ ደግሞ ሌላ ራሱን የቻለ ኢሹ ነው። በኋላ እያዩ ስለመጣበት ነው ማለት ጊዜያዊ መንግስቱ እንደ አዲስ ማዋቀር ፕሬዚዳንት መቀየር ብቻ ነው። ጊዜያዊ መንግስቱ እንደ አዲስ ማዋቀር ፓርላማ ላይ ጠቀስ አድርጎት ነው ያለፈው። ይሄ እነ ደብረጽዮን የሚፈልጉት አይደለም። እነሱ ፕሬዚዳንት እንዲቀየርላቸውና የእኛ ኮታ ብሎ የሚያስቡት 50% ሲደመር አንድ እሱ በእኛ አስተካክልልን ጌታቸውን አባርልን ነው እንጂ ጊዜያዊ መንግስቱ እንደ አዲስ ይዋቀር ነው አይፈልጉትም። ዳግሞ ይህን ተናግረዋል። ያ ከሆነ እንትናቸው ሉዝ ሊያደርጉ ስለሚችል አሁን ያላቸውን ሰፊ ቦታ ማለት ነው። ይሄን ካለ በኋላ ሌላ ደግሞ ያው ቅድም ጠቅሾ የበርኩት አሁን እየተሰራ ያለው ፖለቲካዊ አስተዳደራዊ እና ህግ ማሻሻል ሲባል ህግ ማሻሻሉ አስገዳጅ የሆኑ ነገሮች አሉ። አሁን ባለው ህግ ማሻሻል የሚቻለው ማራዘም የሚቻለው ጊዜያዊ መንግስቱ 6 ወር ብቻ ነው። ነገር ግን 6 ወር በኋላ ገና ምርጫ ስለማይደርስ ሀገራዊ ምርጫ ስለማይደርስ ዓመት ተኩል ማራዘም ተብሎ ህግ ማሻሻል ይኖርበታል። ግን ይህን ብቻ ለሚያሻሽሉት ብዙ ነገር ይነካካሉ ብዬ ነው የማስበው ብያለሁ። ይህ እንዳለ ሆኖ ነባሪነቶችን ታሳቢ ማድረግ ፖለቲካዊ አስተዳደራዊ ስራዎችን ፌዴራሉ እየሰራ ዝግጅቶችን እያደረገ ይገኛል ሲባል ምንድን ናቸው እነዛ ጉዳዮች? ምን አይነት አስተዳደራዊ ለውጥ ሊያደርጉ ነው? ጀስት አሁን ዝም ብሎ ከብልጽግና የሆነ ሰው ይገባል አይገባም፣ ፕሬዚዳንት ከብልጽግና ይሆናል አይሆንም ነው ሰው የሚያስበው። ግን ከዛ ያለፈ በአስተዳደር ውስጥ ሞር ኢንቮልቭመንት ይኖራል ወይ ዋቴቨር ብቻ አድሚኒስትሬቲቭ የሚባል ነገር ምን እንደሆነ ተርጉሙት። ፖለቲካዊ ስራ የሚባለው የአሁን ዲፕሎማት ሰብስቦ ማናገር ይሁን ለፓርላማ ገለጻ መስጠት ሊሆን ይችላል። እሱም ራሱ ከዛ ላይ ያልፍ ይችላል። እዛም ላይ ያለው ነገር ከዛ የሰፋ ነው። ፕሬዚዳንት የምትለው ብቻ አለችም እዚህ ጋር ያለችው ሌሎች እሾች አሉ ማለት ፈልጌ ነው። እዚህ ላይ የሚጠበቁ ነገሮች ምንድን ናቸው? አንድ ከፌዴራል ከህወሓት ከፍተኛ ተቃውሞ ይኖራል የሚል ነው። እንግዲህ ይህንን ያው እየጻፍኩ ማለት ይህንን እየተዘጋጀው እያለ ከህወሓት የመጣ መግለጫ አለ። ሌላው በሰራዊት አካባቢ የሚኖረው ሪያክሽን ነው። ሰራዊት አካባቢ የሚኖረውን ሪያክሽን ግምቴን ይሁን ዋቴቨር ያው ቀጥዬ እንትንበታለሁ። የህወሓትን ግን ካለ ጊዜ አንጻር በማሳጠር ኦልሬዲ ያሉት ነገር ባጭሩ ላስቀምጠው። አሁን ከአንድ ሰዓት በፊት የወጣ መግለጫ ስለሆነ ማለት ነው። ፕሪቶሪያ ዞሮ ዞሮ የህወሓት መግለጫ ነው ትልቁ የሰራዊቱ ሪያክሽን ነው። ምክንያቱም አሁን በአሁኑ ሰዓት ህወሓት ባለው ቁመና ያለ ታጣቂ ድጋፍ ብዙም ሊፈጥር የሚችለው ተጽዕኖ የለም ማለት ሊሚትድ ነው። ምንም ሳይሆን ግን ሊሚትድ ነው። በጣም ዲፔንደንት ስለሆነ እዛ ላይ የዛ ነው ማተር የሚያደርገው። ከዛ ግን የመጣ ነገር ስለሌለ እስካሁን የህወሓት መግለጫ ነው ማየት የምችለው። እዛ ላይ ክሶችን ያቀርባል። በጣም ጠንካራ ነው ባለው እንኳን ሊባል የሚችለው ነገር ብሏል። ምሳሌ ፕሪቶሪያ እንዳይፈጸም ብዙ ነገር ያደናቀፍ ያለው ፌዴራል መንግስት ነው። ትግራይ ለሰላም ሲባል ተገቢ ያልሆነ ግፍ ተሸክማ ቆይታለች ይላል። ፌዴራል መንግስት ስምነቱ ከመፈጸም ይልቅ ሌሎች ተናጥላዊ የሆኑ እንትኖችን እየወሰደ ጫና እየፈጠረ ስለሚጎዱ ሁኔታዎችን እየፈጠረ ቆይቷል። ትግራይ እስካሁን የተመረጠ መንግስት መራት ይገባ ነበር። ፌዴራል መንግስቱ ተግባራት ምክንያት እስካሁን ሳይሆን ቀርቷል ይላል። አሁን ደግሞ አዳዲስ ጥፋቶች መጥተዋል። ይሄ ሆስታይል የሆነ ኔጋቲቭ የሆነ ፕሮፓጋንዳ አለ፣ ጸባጫሪ ፕሮፓጋንዳ
ለዚህ ደግሞ መጠን የሌለው ሀብት እያፈሰሰ ነው ይላል። እንግዲህ ያው ፌስክላይት ያላችሁ ብዙ ሚሊዮን ብር የፈሰሰ ነው ምናምን ይላሉ። ሲፈልጉ ነጮችን ይጠራሉ። ማርኬት ሆነ ብሩ ባይታወቅም ወይ ያው ያ የሚባለው በየዩቲዩብ ላይ የምትሰሙትን ላይ እየደገሙ ያሉት አግባብነት የሌላቸው ህጎች ይጠቀማል ይላል። ቅድም የጠቀስኳቸው አዋጁና እንትኖች ዛሬ 2 ዓመት ባይቃወሟቸውም አሁን አግባብ የሌላቸው ህጎች ናቸው ብሏቸዋል። ይሄ የፌዴራል ጣልቃ ገብነት ይሁን ወደ ደንብ ቁጥር 533 2015 የጊዜያዊ መንግስት የተቋቋመበትን አግባብ የሌላቸው እየጠቀሰ ምናምን ብለው ያስቀመጡት ወደ ወረደ ፕሬዚዳንቱን ተስማምተን ነበር፣ ነገር ግን ወደ ያንትቶ ጥቆማ ወደ መጠየቅ ያው የኢሜል ጥቆማ ነው የዛሬ ዜና ማለት ነው። ወደዛ ገባ ይላል። ወደ ወረደ ጋር መቼ እንደተስማማው አናውቅም። ህዳር ጀምሮ እንደዛ ሲሉ የነበሩት ታስ የነበረው ስብሰባ ላይ ወደ ወረደ እንዳልተስማማ እናውቃለን። ይሄ ፕሮብለም ሰርች ልታለው ይታወቃል። መቼ እንደሆነ ተስማማን የሚሉት አይታወቅም። እንግዲህ ለብቻቸው ቀን የሆነ ነገር ብሏቸው ሊሆን ይችላል። ማለት እንግዲህ ቀን ጠቅሰው የሆነ ነገር ብለው ሌላ እንኳ ማስረጃ ባያስፈልግ ቢያንስ ጊዜ ቢጠቅሱ ለሪፈረንስ ይመቸን ነበር። ግን እኔ ወደ ኦሪጂናል ታደሰ ወረደ ተስማምተን እንዲሆን ጠይቀን ተስማምተን ስናበቃ አሁን ጥቆማ ወደ መጠየቅ ገብቷል ነው ሌላ ብስጭት ምንጭ። ከዛ ፌዴራሉ መንግስት ዋነኛ ሸቀጦች እንዳይገቡ ማድረግ ጸረ ሰው ወንጀል በሰው ላይ የሚፈጸም ወንጀል ከላይ ክራይም አጌንስት ሂውማኒቲ ማለት መሰለኝ ጸረ ደቂ ሰብዝ ሆነ ገበን ነው የሚለው በትግርኛው። እንደዚህ አይነት እየፈጸመ ነው የሚል ክስ ነው። ነዳጅ ተቋርጦ ነበር ያለፉት 10 ቀን አካባቢ 10 ቀን ሰምቲንግ እሱን ለመጥቀስ ይመስላል። ግን ክሱ ግን ሲሪየስ ነው። ሌሎች ስራ አደፍራሽ ስራዎችን እየፈጸመ ያለው ትግራይ ሰራዊትን ስም አጥፍቷል እንዲህ ብሎ ነው የሚከሱት። ክሶቹ ብዙ ናቸው። መጨረሻ ፌዴራል መንግስቱ ሁከትና ግጭት ፈጣሪ ተግባራቱን እንዲታቀብና ለዘላቂ ሰላምና የጋራ ጥቅም ላይ እንዲያተኩር የሚል መልስ ሰጥተዋል። ዞሮ ዞሮ ህወሓት በዚህ መልኩ መልስ መስጠቱ የሚጠበቅ ነው። ጥቅምትም ታህሳስ ላይ በነበሩት መግለጫዎች አንድ የጊዜያዊ መንግስቱን ማስተካከል ካልተቻለ ማለት የሆነ ጌታቸው ካልተቀየሩ፣ ሌላ ጊዜ ደግሞ የህወሓት ፈቃድ እውቅና ካልተመለሰ ፕሪቶሪያ ፈረሰ ማለት ነው፣ ተጣላን ተፋረስን ማለት ነው የሚል ነገር ሲሉ ነበር። ከዛ አንጻር እንዲያውም ይህም ከሰዎቹ ቀላል አይደሉም፣ ሲሪየስ ናቸው ፖለቲካዊ ትርጉማቸው። ግን አሁን ባለው ሁኔታ ግን ከዚህ በላይ ሊሉት የሚችሉ ነገር የለም። ሰራዊት ጋር ምን ይሆናል ከዚህ በፊት የሚያልኩት ነገሮች ስለነበሩ እሱን አያይዤ አሁን ይህ ቪዲዮ ከዚህ ላይ እንዳይረዝም እሱን መለስበታለሁ። ዞሮ ዞሮ ግን ይሄ መግለጫ የህወሓት መግለጫ ትርጉም የሚኖረው ለዚህ ሰብት የሚያደርግ ከዚህ ጋር የሚጣጣም ከሰራዊት አዛዦች የሚመጣ ከሆነ ነው። ዞሮ ዞሮ አብይም ድንበሩን እያሰፋና ያው ሞር ተዳክመዋል ወይ ደግሞ ቆመናቸው ተዳክመዋል ብሎ ባሰበ መጠን እንትኑ እያሰፋና የራሱን ፖለቲካ እየሰራ ነው ያለው። በዛ እኮ ያለውም ምላሽ ደግሞ ያው ተማጣኝ ለማድረግ እየሞከሩ ነው። ዊል ሲ ሃው ዲስ አንፎልድስ ኢን ዘ ካሚንግ ዴይስ። ሞስት ላይክሊ ነገ ተጨማሪ አፕዴት አደርጋችኋለሁ። አመሰግናለሁ።